አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ሁላችንም እንደምናውቀው የጠፋውን ፍለጋ ከሰማይ ሀገሩ ከሶስቱ አካል አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ ወደዚህ ምድር መጥቶ 33 ዓመት ከ3 ወርን ቆይቶ እንደሄደ ሁላችንም እናውቃለን። ይሄ መቼም የሃይማኖታችን ዶግማም ስለሆነ ከሞላ ጎደል ሁላችንም ስለምንገነዘበው ማለት ነውና ታዲያ እግዚአብሔር ወልድ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ያስተምር በነበረበት ሰዓት እጅግ በጣም ብዙ ፈተናዎችን ከሰቃዮቹ ከአይሁድ ከጸሐፍት ከፈሪሳውያን ብዙ ፈተናዎች ይደርሱበት ነበረ። ብዙ ክሶችም ይነሱበት ነበረ። ከነዚያ ክሶች መካከል አንደኛው ከኃጢአተኞች ጋር አብሮ ይበላል፣ ኃጢአተኞችን ይቀበላል፣ ይሄስ የእግዚአብሔር ልጅ ነኝ ይላል እንጂ እግዚአብሔር ልጅ አይደለም። የእግዚአብሔር ልጅ ቢሆን ከኃጢአተኞች ጋር ህብረት አይኖረውም ነበር። ስለዚህ አንተ ከኃጢአተኞች ጋር ትበላለህ፣ ኃጢአተኞችንም ትቀበላለህ፣ ወደ አንተ ታመጣለህ እና አንተ እግዚአብሔር ልጅ አይደለም እያሉ ይከራከሩት ነበረ። በዚህ በሉቃስ ወንጌል እንዳስቀመጥኩላችሁ በቴክስት ምዕራፍ 5 ከቁጥር 32 ላይ እንደዛ እያሉ ይከራከሩት ስለነበረ ክርስቶስ ኢየሱስ ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃንን ልጠራ አልመጣሁም ብሎ ሲመልስላቸው እንመለከታለን። እንግዲህ ክርስቶስ ኢየሱስ ከሰማይ ለምን ሰው ሆነ የሚለውን ዶግማችንን የመጀመሪያውን የሃይማኖታችንን ዶክትሪን ጭምር ስንመለከት እግዚአብሔር አምላክ የጠፋውን የሰው ልጅ ፍለጋ ወደዚህ ምድር እንደመጣ እንመለከታለን። ስለዚህ እግዚአብሔር አምላክ የኃጥአኖች አባት ነው ማለት ነው። ለዛ ነው በቅዳሴያችን እኛን ኃጥአኖችን ብትምረን ያን ጊዜ መሐሪ ትባላለህና ጻድቃንን ግን ከስራቸው የተነሳ ትምራቸዋለህ፣ ምሕረት ታደርግላቸዋለህ ብሎ ይናገራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና የኃጥአኖችም ጭምር አምላክ እንደሆነ ይናገራል። ታዲያ እኛ ሰዎች ነንና የሰው ልጅ ስንሆን ደግሞ ከመጀመሪያው ሰው ከአዳም ጀምረን ስንመለከት የሰው ልጅ በባህሪው ወዳቂ ነው። ባለበት መጽናት አይችልም። ለፈተና የተጋለጠ ነው። ብዙ ጊዜ ሲወድቅ ነው የምንመለከተው። አዳምና ሔዋንን ስንመለከታቸው አታድርጉ እንዳትበሉት የተባሉትን ዕፀ በለስ ተላልፈው በመብላታቸው በራሳቸው ላይ ሞትን አምጥተዋል። ያም ብቻ አይደለም። ብዙ ቅዱሳን አባቶቻችንን ብንመለከት ቅድስናቸው፣ ንጽህናቸው ከውድቀት በኋላ የመጣ ነው። እንዴት መጣ? ከውድቀታቸው አምነው በመጸጸታቸው ምክንያት ያመጡት ነው ማለት ነው። ዛሬ እኔና እናንተ የሆነ ኃጢአት ስንሰራ፣ የሆነ በደል ስንሰራ እኔን እንዴት ብሎ ይቅር ይለኛል? እኔ እኮ ለሱ የምገባ ሰው አይደለም ብለን ከቤቱ ወደዛው እንኮበልላለን። ልክ እንደጠፋው ልጅ ማለት ነው። የጠፋው ልጅም ቢሆን ኮብልሎ ኖሮ ሉቃስ 15 ላይ እንደምናገኘው መጨረሻ ላይ ወደ አባቱ በተመለሰ ጊዜ አባቱ ከሩቅ አይቶ በስስት ነው ያቀፈውና ወንድሞች እህቶች፣ በኃጢአት ውስጥ ብንሆን፣ በበደል ውስጥ ብንሆን፣ በውድቀት ውስጥ ብንሆን እግዚአብሔር አምላካችን ስራችንን ኃጢአታችንን እንጂ እኛነታችንን አይጠላንምና ያንን ውድቀታችንን በንስሐ ውሃ ታጥበን ወደ ክርስቶስ መቅረብ ይጠበቅብናል ማለት ነው። ለዛም ነው ከብዙ አባቶቻችን ታሪክ የምንማረው። የመጀመሪያውን ሰው አዳምን ጨምረን ስንመለከት በይቅርታ በመመለሳቸው ውድቀታቸውን ኃጢአታቸውን በማመናቸው እግዚአብሔር ሲቀበላቸው እንመለከታለን። ብዙ አባቶቻችንን እነ ቅዱስ ዳዊትን እነ ጠቢቡ ሰለሞንን ብንመለከት፣ በአዲስ ኪዳንም እነ ቅዱስ ጴጥሮስን ብንመለከት እድሜዋን ሙሉ በዝሙት በኃጢአት ፍጥረትን ሁሉ የእግዚአብሔርን ፍጥረት ሁሉ ስታስት የነበረችን ዘማ በ11ኛው ሰዓት ክርስቶስ ኢየሱስ ሊሰቀል 2 ቀን ቀርቶት መታ፣ 1 ቀን ቀርቶት መታ በክርስቶስ እግር ስር ወድቃ አልቅሳ በእንባዋ እግሩን አጥባ በሽቶ እጅግ ዋጋው እንቁ የሆነ ዋጋው ውድ በሆነ ሽቶ ሰውነቱን አረስርሳ በእንባዋ እግሩን አጥባ በፀጉሯ አጥባ ብታመሽ ክርስቶስ አምላካችን ከሁሉ ይልቅ እሷ መልካም እንዳደረገች ወንጌል በተሰበከበት ሁሉ መታሰቢያ እንደሚደረግላት ቃል ገብቶላት ነው ክርስቶስ አምላካችን ከዛ በደልና ኃጢአቷ ይቅር ያላት። ያም ብቻ አይደለም። በመጨረሻው ሰዓት በ11ኛው ሰዓት ነፍሱ ከስጋው ልትለይ ሰከንዶች ቀርተው በነበረበት ሰዓት እነዛን ተአምራት ተመልክቶ ክርስቶስ ኢየሱስ በተሰቀለበት ሰዓት የነበረው እነዛን ገቢረ ተአምራት ተመልክቶ ይህስ የጌታ ልጅ ካልሆነ፣ ይህስ ራሱ እግዚአብሔር ልጅ እግዚአብሔር ካልሆነ እንደዚህ አይነት ተአምራት ከቶ እንዴት ሊሆን ይችላል ብሎ በማሰቡ ፈያታዊ ዘየማን በቀኝ የተሰቀለው ወንበዴ አቤቱ ጌታ ሆይ በመንግስትህ በመጣህ ጊዜ ያስበኝ በማለቱ ክርስቶስ አምላካችን እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ ብሎ
ለ5500 ዘመን ያክል ለአዳም ያልተከፈተችን ያችን ገነት ቀድሟት እንዲገባ ሆኗል። ክርስቲያኖች እግዚአብሔር አምላካችን የኃጢአተኞች አምላክ ነው፣ የበደለኞች አምላክ። ጻድቃንማ ከስራቸው የተነሳ አንድ ጊዜ ጸድቀዋል። ለዛ ነው ሊቁ ጻድቃንን ከስራቸው የተነሳ ትምራቸዋለህ፣ እኛን ኃጥአንን ብትምረን ያን ጊዜ መሐሪ ትባላለህና የሚለው እና አምላካችን እግዚአብሔር የሰው ልጅ መጥፋቱን የማይወድ አምላክ ነው ያለን። ለዛም ነው እኮ መለኮታዊ ክብርህን ትተህ እንዴት ንቀህ ወደዚህ መጣህ ይለዋል ቅዱስ ባስልዮስ አይደለም በውዳሴ አምላክ ጸሎታችን ላይ መለኮታዊ ክብርህን ንቀህ ለእኛ ለሰው ልጆች ብሎ ወደዚህ ምድር መጣህ ብሎ የሚናገረው ክርስቶስ ኢየሱስ የመለኮታዊ ክብሩን ትቶ ወደዚህ ወደኛ የወረደው የእኛን ባህሪ እኛን አርአያ ገብር ነስቶ ከኛ ጋር አንድ የሆነው እኛን የተካከለን አምላካችን የእኛን የሰው ልጆችን መጥፋት ስለማይፈልግ ነው። እንደዛማ ባይሆን ኖሮ እኮ የመጀመሪያው የሰው ልጅ አዳም ሲሳሳት በዛው እንደተሳሳተ ክርስቶስ አምላካችን ሰው መሆን አይጠበቅበትም ነበር። አያችሁ ክርስቲያኖች፣ ጌታችን ለኛ ለሰው ልጆች ያለውን ፍቅር በዛ መረዳት እንችላለን። ሳጥናኤል ዲያብሎስ እኮ ክርስቶስን በድሏል፣ ግን ለሱ ምሕረት አልተደረገለትም። ለምን ይመስላችኋል እንደዛ ምሕረት ያልተደረገለት? ዲያብሎስ የእግዚአብሔር ፍጡር ሳይሆን ቀርቶ ነው? አይደለም። እግዚአብሔር እኮ ዲያብሎስን እምኀበ አልቦ ሀበቦ እንዳመጣው ካለመኖር ወደ መኖር እንዳመጣው ሁሉ ቦ እምኀበ አልቦ መውሰድ ይችላል። ከመኖር ወደ አለመኖርም መቀየር የሚችል አምላክ ነው። ማጥፋት ይችላል እኮ። ነገር ግን እግዚአብሔር የፍጥረቱን መጥፋቱን አይወድም፣ እንዲመለሱለት እንዲጸጸትለት ይፈልጋል። ነገር ግን እሱ የመጸጸት ልቦና የለውም። እንደዚህ ሆኖ እስከ ዘላለም ይኖራል ማለት ነው እና ክርስቲያኖች እግዚአብሔር አምላካችን ከተመለስን ከተጸጸትን ማረን ይቅር በለን ካልን ራሳችንን የተወደደ መስዋዕት አድርገን ወደ ክርስቶስ ካቀረብን እግዚአብሔር አምላክ እኛን ይቅር የማይልበት አንዳችን ምክንያት የለውም። ምክንያቱም ክርስቶስ አምላካችን ወደዚህ ምድር የመጣው ጻድቃንን ሊጠራ ሳይሆን ኃጥአንን ሊጠራ ነው። ከፍ ብሎ ከቁጥር 4 ላይ በዚህ በሉቃስ ወንጌል ምዕራፍ 5 ከቁጥር 31 ጀምረን ስንመለከት በሽተኞች መድኃኒት ያስፈልጋቸዋል፣ ጤነኞች መድኃኒት አያስፈልጋቸውም። በሽተኞች እንጂ ሐኪም አያስፈልጋቸውም ጤነኛ የሆኑ ሰዎች። ስለዚህ ለታመሙ ለድውያን ነው ሐኪም ቤት የሚያስፈልጋቸው መድኃኒት የሚያስፈልጋቸው። እኛ በኃጢአት ደዌ ለተያዝን ነው ክርስቶስ አምላካችን የሚያስፈልገን፣ ቤተክርስቲያን የምታስፈልገን፣ ንስሐ የሚያስፈልገን፣ ስጋው ደግሞ የሚያስፈልገን ለእኛ ለበሽተኞች ነው። አያችሁ፣ ሐኪም ቤቷ ቅድስት ቤተክርስቲያን ናት። ዶክተሮቹ ካህናት ናቸው። መድኃኒቱ የምንወስደው መድኃኒት ንስሐ፣ ከፍ ሲል ደግሞ እንደ መርፌ አድርገን የምንወስደው የክርስቶስ የአምላካችን ቅዱስ ስጋው ክቡር ደሙ ነው። አያችሁ። ስለዚህ ክርስቲያኖች እኛ ተመልሰን የእግዚአብሔር ልጆች ለመሆን ፈቃደኞች ከሆነን እግዚአብሔር አምላካችን እኔና እናንተን ይቅር የማይልበት አንዳችን ምክንያት የለውም ማለት ነው። እስኪ እኛ ፈቃደኞች ሆነን ካለንበት ደረጃ አንድ ስቴፕ ለመራመድ ፈቃደኞች እንሁን። እስኪ እግዚአብሔርን በእኛ ውስጥ እንዲነግስ ቦታ እንስጠው። እስኪ ያለፈው ዘመናችን ይበቃናል እንበለው። እስኪ ከዚህ በኋላ አንተን ወደ ውስጤ አስገብቼ አንተን በውስጤ ላንግስ እንበለው። እስኪ አንድ ሰው ላስታውሳችሁ፣ ሐዋርያው ቅዱስ ጳውሎስ 14 መልእክታትን የጻፈ ዛሬ በቤተ ክርስቲያናችን ብርሃነ ዓለም ተብሎ የሚጠራ ቅዱስ ሐዋርያ ይህ አባታችን ክርስቶስ ኢየሱስ በሐዋርያት ሥራ ምዕራፍ 9 ላይ እንደምንመለከተው በደማስቆ ተራራ አስቀድሞ ሳይጠራው የነበረበት ሕይወትን ስንመለከት እጅግ በጣም የሚያሳዝን፣ ክርስቶስ ኢየሱስ እንዲሰቀል ሲያስተባብር የነበረ፣ የሰቃዮቹን ጨርቅ ሲጠብቅ የነበረ፣ ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ እንዲገደል ገዳዮችን ሲያስተባብር የነበረ፣ ክርስቲያኖችን ሊገድል ክርስቲያኖችን ወደ ወህኒ ሊወረውር በደማስቆ ይሮጥ የነበረ፣ ከንጉሱ ከቄሳር ትእዛዝ ተቀብሎ ክርስቲያኖችን እያሳደደ ለመግደል ወደ እስር ቤት ያጉር የነበረ አባት ነው። አያችሁ ክርስቲያኖች፣ እንደዛ ከአይነት ማንነት ውስጥ ግን ጌታችን ኢየሱስ ክርስቶስ ጠርቶ ምርጥ ዕቃ አድርጎታል። ምርጥ የቤተ ክርስቲያን መገልገያ አድርጎታል። ለእኔና ለእናንተም 14 መልእክታትን ጽፎ ከዛ በላይ የተቀደሰ ሕይወትን የሚኖር አባት ሆኖ አብርሃም አባታችንን እንመልከተው። ለደግነት አብነት ተደርጎ ለሰው ልጆች ፍጥረት ሁሉ የሚነገር አባታችን አባታችን አብርሃም ቀዳሚ ማንነቱ እኮ ጣዖት አምላኪ ነበር። የጣዖት አምላኪ ልጅ ነበር። ስንክሳርን እናነባለን። ብዙ አባቶቻችን የቀደመ ሕይወታቸው በኃጢአት በበደል ውስጥ የነበሩ አባቶች ነበሩ። ነገር ግን በቅጽበት መጥተው እነዚህ አባቶቻችን ለቅድስና ለንጽህና በቅተዋል። ስለዚህ እኛም እኮ ፈቃደኞች ብንሆን እኛም እኮ ከነ ኃጢአታችን እግዚአብሔር በእኛ ላይ አድሮ ስራ እንዲሰራ ብንፈቅድለት እግዚአብሔር እኮ ስራ መስራት ይችላል። አያችሁ ክርስቲያኖች፣
ነገር ግን እምቢ ብንል ባንመለስ እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ባትመለሱ ግን ሰይፍ ይበላችኋል ይላል ኢሳይያስ በትንቢቱና እሺ ብንል ለራሳችን እንጠቀማለን። እምቢ ብንል ግን እግዚአብሔር አምላክ ሐዋርያው ቅዱስ ጳውሎስን እንዳለው የመውጊያውን ብረት ብትቃወም ለአንተ ይብሳል፣ ከድንጋይ ጋር ተጋጭቶ የማይጎዳ የለምና። ድንጋዩን ልንጎዳው አንችልም። ከእግዚአብሔር ጋር እኛም ተጣልተን ከእግዚአብሔር ጋር ሰጣ ገባ ውስጥ ገብተን ራሳችንን ነው ልንጎዳ የምንችለው ማለት ነው። ስለዚህ በንስሐ ብንመለስ እግዚአብሔር ከነ ኃጢአታችንም ሆነን ቢሆን እግዚአብሔር በእኛ ላይ አድሮ ስራ እንዲሰራ ብንፈቅድለት አያችሁ ያን ጊዜ እኛ የእግዚአብሔር ምርጥ ዕቃዎች እንባላለን ማለት ነው። ምክንያቱም እግዚአብሔር አምላካችን ኃጥአንን ጻድቅ ማድረግ የሚችል አምላክ ነው። የወደቁትን የሚያነሳ አምላክ ነው። ያዘኑትን የሚያረጋጋ አምላክ ነው። የተራቡትን የሚያበላ የሚያጠግብ አምላክ ነው። የተጠሙትን የሚያረካ አምላክ ነው። ሁሉን ማድረግ የሚችል አምላክ ነው። አርያም ብቻ አይደለም እስመ አልቦ ነገር ዘይሳነው ለእግዚአብሔር ተብሎ የተነገረለት ለሱ የሚሳነው ነገር ምንም የሌለ በድንግልና ማህፀን ተጸንሶ መወለድ የሚችል አምላክ፣ በልሙጥ ግንባር ላይ ዓይንን መስራት የሚችል አምላክ፣ ባህሩን በአፍንጫ እስትንፋስ አቁሞ ህዝቡን ማሻገር የሚችል አምላክ ነው። ከአለቱ ከጭንጫው ከአለቱ ላይ ውሃን በቅጽበት ማፍለቅ የሚችል አምላክ ነው። ከሰማይ መናን ማዝነብ የሚችል አምላክ ነው። አረ ምን እሱ ብቻ እግዚአብሔር አምላካችን ማድረግ የማይችለው ምን ነገር አለ? አጠር ስናደርገው እስመ አልቦ ነገር ዘይሳነው ብለን ብንናገር አይሻልም? እንደ መላኩ እንደ ቅዱስ ገብርኤል ለእግዚአብሔር የሚሳነው ነገር የለም። እመቤታችን እናታችን ቅድስት ድንግል ማርያም የተሸነፈችበት ኃያሉ ቃል ለእግዚአብሔር የሚሳነው ነገር የለም የሚለው ነው። መልአኩ መጥቶ ልጅ ትወልጃለሽ አላት። እንዴት ይሆንልኛል ዘያምር ብእሲ ወንድ ስለማላውቅ ይሄ እንዴት ሊሆንልኝ ይችላል አለች። እነሆ አክስትሽ ኤልሳቤጥ የ90 ዓመት ሽማግሌ አሮጊት ይኸው ከጸነሰች 6 ወር ሆኗታል። ስለዚህ አንቺ መጽነስ ትችያለሽ፣ ለእግዚአብሔር የሚሳነው ነገር የለም፣ በግብረ መንፈስ ቅዱስ መጽነስ ትችያለሽ አላት። እንዲህ እንደዛማ ከሆነ እንደ ቃል ይሁንልኝ ይኩነኒ በከመ ትቤለኒ አለችው። ይሁንልኝ እንደ ቃል ይደረግልኝ አለች። ያንን በተናገረችበት ቅጽበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሦስቱ አካል አንዱ አካል እግዚአብሔር ወልድ እግዚአብሔር ቃል በተለየ አካሉ መጥቶ በእመቤታችን በቅድስት ድንግል ማርያም ማኅፀን እንደተጸነሰ እንመለከታለን። ስለዚህ እግዚአብሔር አምላካችን አምላክ ሆኖ ሰው መሆን የሚችል አምላክ እኮ ነው። አምላክ ነበረ፣ መለኮት ነው። ያ ረቂቁ መለኮት ግዙፍ የሆነውን ሥጋ የራሱ ገንዘብ አድርጎ ሰው መሆን የሚችል አምላክ ነው። አያችሁ የኛ አምላክ በዚህ ልክ አቅም ያለው አምላክ ነው። ይህም ብቻ አይደለም። ይሄ ምን ይገርመናል? እግዚአብሔር አምላካችን ፍጥረቱን ካለመኖር ወደ መኖር አምጥቶ የፈጠረ አምላክ ነው። ከተወሰኑ ፍጥረታት ውጪ ከሰውና ከመላእክት ውጪ ያለውን ፍጥረት ሁሉ ከጊዜ በኋላ ከመኖር ወደ አለመኖር የሚወስደው አምላክ ነው። ይህንን የምንመለከተውን ዓለም ማሳለፍ የሚችል አምላክ ነው። ኦ አሃዌ ይታፍቅርው ወለዓለም ዓለምኒ ኃላፊ ፍትወቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ ይላል ያዕቆብ በመልእክቱ። ወንድሞቼ እህቶቼ ሆይ ይህን ዓለም አትምሰሉ፣ ይህን ዓለም አትውደዱ። ዓለሙ ኃላፊ፣ ፍላጎቱ፣ ፍትወቱ ሁሉ ኃላፊ፣ ሁሉ ነገር ኃላፊ ጠፊ ነውና። ኋላስ ያላችሁ እንደሆነ የማያልፈውን የነበረውን ያለውን የሚኖረውን መነሻ መጀመሪያና መጨረሻ የሌለውን አንዱን እግዚአብሔርን ያዙ። ምክንያቱም እግዚአብሔርን ከያዝን ሁሉ ነገር አለን። እግዚአብሔር ያለው ሰው ሁሉ ነገር አለው። ክርስቲያኖች እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው የሚለው ሐዋርያው ቅዱስ ጳውሎስ አይደለም? ማን ይቃወመናል? ከክርስቶስ ፍቅርስ ማን ይለየናል? ረሃብ ነው? ጥማት ነው? መሰደድ ነው? መንገላታት ነው? ሰይፍ ነው? ስለት ነው? ምን ሊለየን ይችላል? አሕዛቦች ናቸው ሊለዩን የሚችሉት? መናፍቃን ናቸው ከክርስቶስ ሊለዩን የሚችሉት? ሰይፍ አይተን ፈርተን ነው ከክርስቶስ ልንለይ የምንችለው? ከክርስቶስ ፍቅር ማንም አይለየንም። በዚህ ሁሉ ግን በወደደን በእርሱ በክርስቶስ ከአሸናፊዎች ሁሉ እንበልጣለን ብሎ ይናገራል ሐዋርያው ቅዱስ ጳውሎስ። ብንሞት ለጌታ ነው፣ ብንኖር ለጌታ ነው ብሎ ነው የሚናገረው ሐዋርያው። ብንኖር ለክርስቶስ እንኖራለን። ከክርስቶስ ጋር አንድ ከሆነ በንስሐ እየተመላለስን የምንኖር ከሆነ መኖራችን ለክርስቶስ ነው። ብንሞትም ከክርስቶስ ጋር እንኖራለን። እኔም በእርሱ እኖራለሁ እሱም በእኔ ይኖራል ብሎ ክርስቶስ ኢየሱስ እንደተናገረ። ስለዚህ ክርስቲያኖች በንስሐ እንመላለስ፣ እንምጣ፣ እናገልግል፣ ቅዱስ ቃሉን እንስማ፣ ዕለት ዕለት ሕይወት የሆነውን የእግዚአብሔርን ቃል እንስማ። ሁሉ ነገር ኃላፊ ቀሪ እንደሆነ እናስብ። እንደምናውቀው ዓለሙ ብዙ ነገር ይዞ መጥቷል። እንደ ዴማስ ተሰሎንቄ ወጣ በዛው እንዳታስቀራ ልንጠነቀቅ ይገባል ክርስቲያኖች።
ዴማስ የተባለን ሰው የተሰሎንቄን ከተማ ሲመለከታት እጅግ በጣም ውብ ሆና ሲመለከታት፣ ጭፈራው፣ ዳንኪራው፣ ደስታው፣ ለስጋ የሚሆነው ምቾቱን ሁሉ ሲመለከት ይህ ሰው የክርስቶስን ቃል ዘነጋና ከእንደዚህ አይነት ከተማስ ባልወጣ ብሎ በዚያው ቆየ፣ በዛው ዘገየ። ነገር ግን በኋላ ክርስቶስ አምላካችን ቅጣት እንደቀጣው ነው የምንመለከተው። የኖህ ዘመን ሰዎችን መመልከት እንችላለን። ኖህ በዛ ሁሉ በህይወት ዘመኑ በተሰጠው ጊዜ በ120 ዓመት ውስጥ መርከብን ሲሰራ እነዛ ኖህ በነበረበት ዘመን የነበሩ ሰዎች ኖህ የሚሰራውን ስራ እየተመለከቱ ይሳለቁበት ነበር። ይህስ የንፍር ውሃ ሊመጣ ነው ይላል፣ ዛሬ መርከብን ይሰራል፣ እስኪ አንተ ስትድን እኛን ነጥፋና እያሉ ይዘብቱበት ነበር ነው የሚለው ቅዱስ ቃል እኮ። በኋላ ግን እግዚአብሔር አምላካችን የተናገረው ነገር የማይቀር ነው፣ ተፈጸመ። እነዛ ሰዎች ሁሉ ጠፉ። ኖህ ከባለቤቱና ከልጆቹ ሚስቶች ጋር እንዲሁም ዛሬ ላሉ ፍጥረታት መዳን ምክንያት ሆኖ የተገኘ አባታችን ነው። ስለዚህ ክርስቲያኖች የተሰጠንን ጊዜ መጠቀም አለብን። የመዳን ቀን አሁን ነው፣ ትላንት አይደለም። ትላንትን አሳልፈነው መተናል። ነገ አይደለም፣ ዛሬ አይደለም፣ አሁን ሰምተን መወሰን ይኖርብናል። አሁን ሰምተን ለማገልገል፣ አሁን ሰምተን ከእግዚአብሔር ቃል ላለመራቅ መወሰን ይኖርብናል ማለት ነው። ስለዚህ እግዚአብሔር አምላካችን በህይወት ተመላልሰን ቅዱስ ቃሉን እየሰማን በህይወት እንድንኖር የመጨረሻዋን ህቅታችን የመጨረሻዋ ፍጻሜያችን ከክርስቶስ ጋር በጥሩ ቁርኝት ውስጥ እያለን እንድናልፍ እንድንጠራ እግዚአብሔር አምላካችን ስሙ የእግዚአብሔር አምላካችን በጎ ፈቃዱ ይሆንልን። መቼም አባቶቻችን ውሎ ውሎ ከቤት ኖሮ ኖሮ ከሞት ብለው ይናገራልና ከሞተ ስጋ የሚቀር የለም። ነገር ግን ሞተ ልቦና የሞትን ካለን፣ በቁም የሞትን ካለን፣ በኃጢአት ውስጥ ያለን ካለን፣ ከክርስቶስ ተለይተን ከዋናው ከግንዱ የተለየን ቅርንጫፎች ካለን ከግንዳችን ጋር አንድ ልንሆን ይገባል። ወደ ግንዳችን ልንመለስ ይገባል። ከቤቱ ወጥተን ኮብልለን በዓለም ውስጥ ያለን ካለን ወደ ቤቱ ልንመለስ ይገባል ማለት ነው። በእንደዚህ አይነት ህይወት ከሆነ እንግዲያውስ ምንም የሚያስጨንቀን ነገር አይኖርም፣ ምንም የሚያሳስበን ነገር አይኖርም። ብዙ ጊዜ የምንጨነቀው የምንፈራው የምንሸበረው እኮ ከክርስቶስ እንደተለየን ስናውቅ ከግንዱ የተለየን ቅርንጫፎች መሆናችን ሲገባን ያን ጊዜ የሆነ ነገር ቢፈጠር እንኳን ምን ሆነዋለሁ፣ የኔ መጨረሻ ምን ሊሆን ይችላል ብለን ስለምናስብ ነው የምንፈራው የምንጨነቀው። ስለዚህ ወደ ወይኑ ግንድ ልንመጣ ልንጣበቅ ይገባል። ከግንዱ የተለየ ቅርንጫፍ እንደምታውቁት የሚያገኘው ልምላሜ ስለሌለ መድረቅ ነው ማለት ነው ጣፋንተው። ስለዚህ ወደ ግንዱ ወደ ወይኑ ግንድ መተን ከግንዱ ጋር አንድ ልንሆን ይገባል። የወይኑ ግንድ ማን ነው? ራሱ ክርስቶስ ኢየሱስ አምላካችን ነው ማለት ነው። ስለዚህ በክርስቶስ ኢየሱስ ስር ሆነን ክርስቶስ አምላካችን ለኛ በሰጠን መንገድ ለኛ ለሰው ልጆች ባዘጋጀልን መንገድ ተጉዘን ክርስቶስ አምላካችንን ይዘን ምስጢራቱን ተካፍለን ንስሐ ገብተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን በመጨረሻው ሰዓት ኑ እናንተ የአባቴ ቡሩካን ዓለም ሳይፈጠር አስቀድሞ ያዘጋጀሁላችሁን የመንግስት ወንጌል መንግስተ ሰማያትን ውረሱ ብሎ ከሚጠራቸው ከጻድቃኑ ወገን እንዲደምረን የአምላካችን ቸር ፈቃዱ ይሆንልን። ያስተማረን የመከረን ቸር አምላካችን ስሙ ይክበር ይመስገንልን። የሰማነውን በዝነ ልቦናችን ያሳድርብን፣ ይቆየን።